ከአባይ ከባድ ችግር ተፈጥሯል። ሄርሜላ እንደምናውቀው እርጉዝ ነች። አብርሽ ጥሏት ጠፍቷል። አብርሽ ስልክ አያነሳም። እኔ ሲመስለኝ አብርሽ በስተመጨረሻ ወደ ሩታ ሄዷል። የሩት እውነት ገብቶት ሩታ ጋር የተመለሰ መሰለኝ። እኔ ፈራሁ፣ ለሄርሚ ፈራሁ። እንደዛ አረገዝኩ ብላ ሽንት አማረኝ እያለች እኔ ፈራሁላት። እውነቴን ነው የምላችሁ። ወይኔ አብርሽ ግን አያደርገውም። ብቻ የሆነ ነገር ሆኖ ሊሆን ይችላል ብላችሁ እስኪ አስቡ እንጂ በዚህ ልክ ሄርሜላን ሊያስከፋት አይችልም። እንግዲህ እንዳያነው ደስተኛ ነበር በሄርሜላ እና እስኪ እናንተ የምትሰማችሁን ሀሳብ አስተያየት ጻፉልኝ። እኔ በጣም ደንግጫለሁ። ሄርሜላ በጣም ጭንቅ ብሏታል። በጣም ብዙ ቻሌንጆች እያለፈች ነው። አብርሽን በማለት የአብርሽ ወንድሞችም እህቶችም ምናምን ሄርሜላን እያስፈራሯት ነው ምናምን። እዚህ ጋር ደግሞ ምንም ሆነ ምን ሄርሚ የአብርሽ ልጅ ይዛለች። ልታቆም የሚገባው ነገር ማለት ነው። ሄርሜላ አንዴ ከአብርሽ አርግዛለች። ስለዚህ ቢያንስ ልጅ አላቸው። ሩታ ሚስቱ እንደሆነችው ነገም ሄርሜላ ሚስቱ ልትሆን ነው፣ የልጁ እናት ልትሆን ነው። ስለዚህ ሄርሜላ ልትከበር ይገባታል። ሄርሜላ ሌላው ይቅርና እርጉዝ ነች። በእርጉዝነቷ ልትከበር ይገባል። አብርሽ ግን እኔ ሲመስለኝ ምንም ደስ አላለው። ከልጁ እናት ጋር የተመለሰ መሰለኝ። ወይኔ ይሄ ለሄርሜ እኔ ጭንቃለኝ። ምን ይፈጠር ይሆን? ብቻ እስኪ ሁላችሁም ጸሎት አድርጉ። አብርሽ አያደርገውም በሉኝ። አብርሽ አያደርገውም ተመልሶ ይመጣን እያላችሁ ኮምቱልኝ። እወዳችኋለሁ። አበረታቱኝ። ከጎን የሆኑ ለምሰጡኝ ሀሳብ አስተያየት አመሰግናለሁ። አበረታቱኝ። መልካም ጊዜ ይሆንላችሁ። እስኪ በቀጣይ በአዲስ ነገር እስከምንገናኝ እስከዛ መልካም ጊዜ። ባይ ባይ።